ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በራያ ግንባር ያለፉት 2 ቀናት በተደረገው ውጊያ ፋኖ ስኬታማ የሆነም የጸረ ማጥቃት እርምጃ በመውሰድ አንጸባራቂ ድል መቀዳጀቱ ታወቀ። በራያ ቆቦ በዋጃና ጥሙጋ ግንባሮች የተጀመረው ውጊያ አድማሱን አስፍቶ በበርካታ ግንባሮች የጠላት ኃይል ከባድ ኪሳራን የተከናነበበት፣ በአንጻሩ ፋኖ በልዩ የጦር ሳይንስና በፍጹም አማራዊ ጀግንነት ታጅበው የድሉ ባለቤት ሆኖበታል። በተለይ በባይባዋ፣ በጀመዶ ማርያም፣ በኮርቶምና በኩቢ ቃሬንሳም፣ በቦታ ማርያም፣ በኮባ መንደር፣ በቀዩ ጋሪያም፣ በጎለሻ፣ በጎቡ ጋሪያ፣ በአባሆይ ጋሪያም፣ በጠበለት፣ በተኩለት ዙሪያም፣ በቀዩ አፈር፣ በጮቢበር፣ በካራይላናም፣ በጠዘጠዛ ግንባሮች እንዲሁም ከላስታ መገንጠያም አባሆይ ጋሪያን ይዞ እስከ ግዳን ምላሽ ድረስ በተደረገው ተጋድሎ ፋኖ በብርሃን ፍጥነት ከመከላከል ወደ ማጥቃት ተሸጋግሮ ጥላትን አሽመድምዶ ከባድ ኪሳራም አከናንቦታል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን በጁቤ ግንባር ጎዛምን ሊባኖስ ተብሎ በሚጠራው አካባቢ ፋኖን ለማፈን የተንቀሳቀሰው የጠላት ኃይል በእጅ አዙር ታፍኖ ከባድ ኪሳራ መከናነቡ ታወቀም። የጠላት ኃይልን ወደ መግደያ ስፍራው ስቦ በማስገባት ጠንካራ እርምጃ የወሰደው ፋኖ በዚህም ዳግም ኃያልነቱን በማስመስከር አንጸባራቂ ድል ተቀዳጅቷል። በውጊያው መድፍና የአየር መቃወሚያ እንዲሁም ሞርታር ታጥቆ የነበረው የጠላት ኃይል የታጠቀው መሳሪያ ሳይታደገው የጎዛምን አፈር ሲሳይ ሆነው ቀርተዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን አንድ የአድማ ብተና አዛዥ ከነሙሉ ትጥቁ ፋኖን ሲቀላቀል፣ ሌላኛው የአድማ ብተና አዛዥ ደግሞ በባህር ዳር ከተማ አንዲት ታዳጊን አስገድዶ ከደፈረ በኋላ በአሰቃቂ ሁኔታ መግደሉ ታውቋል። ታዳጊዋ ማህሌት ማሩ የምትባል ሲሆን በባህር ዳር ከተማ በአሰቃቂ ሁኔታ ተገድላ ተጥላ ተገኝታለች። መረጃዎቹን በዝርዝር ታደምጧቸዋላችሁ። ከውጭ ከያዝናቸው መረጃዎች መካከል የጂኦ ፖለቲካዊ ቀውሶች የነዳጅ ዋጋን ወደ ላይ እያናሩ ባለበት ወቅት የባህር በር የሌላት ዩጋንዳ ከበርካታ የምስራቅ አፍሪካ ሀገራት መካከል በተሻለና በአንጻራዊ የዋጋ መረጋጋት ማስመዝገቧ ተነግረዋል። የዩጋንዳ ስኬት ትክክለኛ ሀገራዊ የገዢ ስርዓትና የፖሊሲ ማሻሻያ ዓለም አቀፍ የገበያ መናወጥን እንዴት መቋቋም እንደሚችል የሚያሳይ ተጨባጭ ትምህርት ሆኗል ተብሏል። መረጃውን ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም የዛሬ ሚያዝያ 8 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። የተከበራችሁ አድማጭ ተመልካቾቻችን ወደ ቀዳሚው መረጃችን እናልፋለን። በራያ ግንባር ያለፉት 2 ቀናት በተደረገው ውጊያ ፋኖ ስኬታማ የሆነም የጸረ ማጥቃት እርምጃ በመውሰድ አንጸባራቂ ድል ተቀዳጀም። ምኒልካውያኑ በራያ ቆቦ በዋጃና ጥሙጋ ግንባሮች ሊመከት የማይችል እጅግ ጠንካራ የሆነ መብረቃዊ የጸረ ማጥቃት እርምጃ በመውሰድ ያገዛዙን ቅጥረኛ ሰራዊት አይቀጡ ቅጣት ቀጥተውታል። በ4 አቅጣጫዎች በተሰነዘረ በዚህ ጥቃት የጠላት ምሽጎች ተደርማምሰዋል። የአገዛዙ ወታደሮች የጓዳቸውን አስከሬን ለጅብ ሰጥተው እግሬ አውጭኝ በማለት በየአቅጣጫው ፈርጥጠዋል። ፋኖ ትናንትናና ትናንት በስቲያ በራያ ግንባር ባሳየው የላቀ ወታደራዊ ስልት የአገዛዙን ሰራዊት ዶግ አመድ አድርጎታል። በባይባዋ፣ በጀመዶ ማርያምና በኮርቶም ግንባሮች የተሰለፈው የጠላት ኃይል በፋኖ ነጎድጓዳዊ ጥቃት ተሽመድምዶ ተበትኗል። በተለይ እስከ ትላንት ምሽት ድረስ በጎለሻ፣ በአባይ ጋሪያና በተኩለት ዙሪያ በተደረገው ፍልሚያ ብቻ ከ300 በላይ የአገዛዙ ወታደሮች ተደምስሰዋል። ምኒልካውያኑ ከመከላከል ወደ መብረቃዊ ማጥቃት በመሸጋገር ጠላትን እያሳደዱ አይቀጡ ቅጣት እየቀጡት ውለው አድረዋል። ውጊያው አበላሰል እያለ አሁንም እንደቀጠለ ነው። በቦታ ማርያምና በኩቢ ቀረንሳ አካባቢዎች የተወረፈው የጠላት ኃይል የጓዶቹን አስከሬን እንኳን ሳያነሳ ጨርቄን ማቄን ሳይል ወደ ቆቦ መሸሹን በትላንቱ ዜና ወጃችን ማድረሳችን አይዘነጋም። ከላስታ መገንጠያ እስከ ግዳን ምላሽ ድረስ ባለው ሰፊ ግንባር የሞቱት ወታደሮች ብዛትና የተማረከው የጦር መሳሪያ ቁጥር አገዛዙ የደረሰበትን የከፋ ውድቀት ቁልጭ አድርጎ ያሳየ ነው ተብሏል። ይህ በራያ ምድር የተመዘገበው ድል የአገዛዙን የመጨረሻ እስትንፋስ ያሳጠረ መሆኑ የተገለጸ ሲሆን የቀረው የጠላት ኃይልም እጁን እንዲሰጥ እየተጠየቀ ነው።
በአሁን ሰዓት በራያና በአካባቢው ወሳኝና ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ሲሆኑ ጠላት የቆሰሉና የሞቱ ወታደሮችን በጭነት መኪናዎች እያመላለሰ መሆኑ ታውቋል። ውጊያው ከተጀመረበት ሚያዝያ 6 2018 ዓ.ም ጀምሮ በራያ ቆቦ፣ ጎለሻ፣ ጎቡ ጋሪያ፣ አባይ ጋሪያ፣ ጠበለት፣ ተኩለት ዙሪያ፣ ቀዩ አፈር፣ ጮቢበር፣ ካራይላና ጠዘጠዛ ግንባሮች ላይ የተደመሰሰው የጠላት አስከሬን በዕለቱ 250 በላይ መሆኑን የገለጽን ቢሆንም አሁንም ለገዛ የገባው ጠላት ኃይል ሳይወጣ ቀርቷል። በርካታ የአገዛዙ ወታደሮች ተገድለዋል። ትናንት ምሽት ብቻ ከ4 አይሱዙ ኤፍኤስአር ተሽከርካሪ ሙሉ አስከሬን ወደ ቆቦ ከተማ ገብቷል። በውጊያው የተገደሉ የጠላት አመራሮች አስከሬናቸው ወደ ሐራና ወደ ተለያዩ አካባቢዎች ተልኮ ስርዓተ ቀብሩ እንዲፈጸም እየተደረገ ነው። ይህንን በሚመለከት ምን አይነት አመራሮች ተመቱ፣ የትስ ተቀበሩ የሚለውን መረጃውን እያጣራን ነው። በምሽት ዜና ወጃችን ይዘን የምንቀርብ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጁቤ ግንባር ጎዛምን ሊባኖስ ተብሎ በሚጠራው አካባቢ ፋኖን ለማፈን የተንቀሳቀሰው የጠላት ኃይል በእጅ አዙር ታፍኖ ከባድ እርምጃ ተወሰደበትም። የጠላት ኃይሉን ወደ መግደያ ስፍራው ስቦ በማስገባት ጠንካራ እርምጃ የወሰደው ፋኖ በዚህም ዳግም ኃያልነቱን በማስመስከር ድል ተቀዳጅቷል። ጠላት በከባድ መሳሪያዎች ታጅቦ የከበባ ሙከራ ቢያደርግም በጀግናው የፋኖ አመራሮች የጦር ብልሃት የጠላት ሴራ ከሽፏል። ራሳቸው ያገዛዙ ወታደሮች በጭካኔ እርስ በርስ ሲገዳደሉም ታይቷል። ዛሬ ሚያዝያ 8 2018 ዓ.ም ሌሊት የተጀመረው ይህ ኦፕሬሽን ፋኖ ጠላትን ወደ መግደያ አስቦ በማስገባት አስደናቂ ተጋድሎ አድርጓል። የጠላት ኃይልም ከበባ ፈጸምኩ በሚል የተጠመደለትንና የታሰበለትን ሳያውቅ ወደ ቀይ ዞን ሰተት ብሎ ገብቷል። በዚህ መብረቃዊ ጥቃት ክፉኛ የተደናገጠ የጠላት ጦር የፋኖን ምት መቋቋም አቅቶት ተፍረክርኳል። በዙ 23 በመድፍና በሞርተር የታጀበው ይኸው የጠላት ኃይል የታጠቀው መሳሪያ ሳይታደገው የጎዛምን አፈርሲ ሳይሆነው ቀርቷል። የፋኖ አመራሮች በወሰዱት አስደናቂ የጦር ታክቲክ ምንም አይነት የሰው ኃይል ጉዳት ሳይደርስባቸው የጠላትን ከበባ ሰብረው በእጅ አዙር አጸፋዊ እርምጃ በመውሰድ በጠላት ላይ ከባድ ጉዳት አደርሰዋል። ይህ የፋኖ አመራሮችን የላቀ የውጊያ ስልት በግልጽ ያሳየ ነው። በዚህ ውጊያ አገዛዙ ከፍተኛ የሰው ኃይል ኪሳራ የደረሰበት ሲሆን 4 አምቡላንሶችና 1 አይሱዙ መኪና ሙሉ ቁስለኛ ሲያጓጉዝ ታይቷል። በጦር ሜዳ ሽንፈትን የቀመሰው የአገዛዙ ጦር በቀልን መሰረት በማድረግ 14 ያህል የመድፍ ጥቃቶችን በሰላማዊ ነዋሪዎች ላይ በመተኮስ ጉዳት አደርሰዋል። ይህን ውስብስብ ግዳጅ በብቃት በመምራት ለስኬት ያበቁት ጀግና አመራሮች 50 አለቃ ቁሚ አዲስና 50 አለቃ ሙሉ ስዩም ሲሆኑ በጀግንነታቸውም ከፍተኛ አድናቆት ተችሯቸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአድማ ብተና ጋንታ መሪ ከነሙሉ ትጥቁ ፋኖን ተቀላቀለም። በባህር ዳር ከተማ አቅራቢያ በምትገኘው ዘንዘልማ ከተማ መሽጎ ከነበረው የአገዛዙ ጦር ውስጥ የአድማ ብተና ጋንታ መሪ የነበረው አመራር አገዛዙ በአማራ ሕዝብ ላይ የሚፈጽመውን ግፍ በመቃወም ከነሙሉ ትጥቁ ፋኖን ተቀላቅሏል። በተያያዘ ዜናም አንድ የአድማ ብተና አዛዥ ደግሞ በባህር ዳር ከተማ አንዲትን ታዳጊ ከደፈረ በኋላ አሰቃቂ ግድያ ፈጽሞባታል። ታዳጊ ማህሌት ማሩ ተደፍራ በጭካኔ ተገድላለች። በባህር ዳር ከተማ አንድ የአድማ ብተና አመራር በሆቴል ውስጥ ስራዋን ስታከናውን የነበረች ታዳጊ ወጣትን በታጠቁ አጃቢዎች አስገድዶ በማፈን አሰቃቂና አስነዋሪ ድርጊት ከፈጸመባት በኋላ በጭካኔ ሕይወቷን ማጥፋቱ ተሰምቷል። ይህ በንጹሐን ላይ የሚፈጸም አሰቃቂ በደል በከተማዋ ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። ባህር ዳር ከተማ ቀበሌ 6 በሚገኘው መኳንንት ስለሺ ሆቴል ውስጥ ተቀጥራ ትሰራ የነበረች ወጣት ማህሌት ማሩ ሚያዝያ 6 2018 ዓ.ም ከሌሊቱ 8 ሰዓት ላይ ከስራ ገበታዋ ታፍና ተወስዳ ነበረ። ታዳጊዋን ከአካባቢው አፍኖ ያገታት የአድማ ብተና አመራር የሆነውን ኢንስፔክተር ያምራል የተባለ ግለሰብ ሲሆን ድርጊቱን የፈጸመው በ5 የታጠቁ አጃቢዎች ታጅበው እንደነበረ ምንጮች ገልጸዋል። ኢንስፔክተሩ ታዳጊዋን በኃይል ይዞ ወደ ብሉ ናይል ሆቴል ካረፈበት አልጋ ቤት ከወሰዳት በኋላ አስገድዶ በመድፈር በሰውነቷ ላይ አሰቃቂ ጉዳት በማድረስ በጭካኔ ገድሏታል። የግድያውን ዜና ተከትሎ በማህበራዊ ትስስር ገጾችና በከተማዋ ነዋሪዎች ዘንድ ፍትህ ለማህሌት የሚሉ ድምጾች እየተሰሙ ቢሆንም ነገር ግን ፍትህ ከማን እጅ ይገኛል? ምናልባት ፍትህ ያለው ከፋኖ አፈሙዝ ጋር ብቻ ነው። ይህ ክስተት በከተማዋ ሰላማዊ ዜጎች ላይ የደረሰ ያለውን ያልተገደበ መብት ረገጣና ጭቆና እንዲሁም ግድያን የሚያሳይ ሲሆን በአንጻሩ ያገዛዙ ወታደሮች በንጹሃን ላይ የሚፈጽሙትን አረመናዊ ድርጊት ማሳያ ተደርጎ ተወስደዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን።
የዓለም አቀፉ የድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ ቢያወጣምና የጂኦ ፖለቲካዊ ቀውሶች የነዳጅ ዋጋውን ወደ ላይ ያናሩት ቢሆንም የባህር በር የሌላት ዩጋንዳ ከበርካታ የምስራቅ አፍሪካ ሀገራት በተሻለ አንጻራዊ የዋጋ መረጋጋት ማስመዝገቧን ቀጥላለች ተባለም። በቀጠናው ባለፉት ሳምንታት የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ቢሆንም ነዳጅን በኬንያ ወደብ በኩል በየብስ ለምታስገባው ዩጋንዳ በነዳጅ ማደያዎቿ ላይ የሚታየው ዋጋ ከሌሎች አቻ ሀገራት አንጻር ዝቅተኛ ሆኖ ተገኝቷል። የቀጠናውን የነዳጅ ዋጋ ንጽጽር ስንመለከት የባህር በር ባለቤት የሆነችው ኬንያ 1 ሊትር ቤንዚልና ናፍጣን በአማካይ 5871 ሽሊንግ እየሸጠች ትገኛለች። በዩጋንዳ ግን 1 ሊትር ቤንዚን 5244 ሽሊንግ፣ በካምፓላ የተወሰኑ አካባቢዎች እስከ 5600 ቢደርስም ናፍጣ ደግሞ በአማካይ 5085 ሽሊንግ እየተሸጠ ነው። በሌሎች ሀገራት ያለውን ስናይ በሩዋንዳ ቤንዚል በ5814 ሽሊንግ እንዲሁም ናፍጣ 5558 ሽሊንግ ሲሸጥ በታንዛኒያ ቤንዚል 5415 ሽሊንግ እና ናፍጣ 5387 ሽሊንግ ይሸጣል። ብሩንዲ ደግሞ ቤንዚል በአማካይ 4959 ሽሊንግ ነው። የዋጋ ንረቱ በዋነኝነት የዓለም አቀፍ ሁኔታዎች ነጸብራቅ ነው። ከየካቲት 2026 መገባደጃ ጀምሮ በመካከለኛው ምስራቅ የተፈጠረው የጂኦ ፖለቲካ ውጥረት የነዳጅ ምርትንና የንግድ መስመሮችን አግዷል። በተለይም ለዓለም አቀፉ የነዳጅ ንግድ ወሳኝ የሆነው የሆርሙዝ ባህረ ሰላጤ መስተጓጎል የትራንስፖርትና የኢንሹራንስ ወጪዎችን በእጅጉ ማሳደጉ አስመጪ ሀገራት ላይ ከፍተኛ ጫና ፈጥሯል። ዩጋንዳ ይህንን ዓለም አቀፍ ጫና ተቋቁማ አንጻራዊ መረጋጋት ያመጣችው በነዳጅ አቅርቦት ስርዓቷ ላይ በወሰደቻቸው መዋቅራዊ ማሻሻያዎች መሆኑን መረጃዎች ያሳያሉ። በቅድሚያም እንደ አውሮፓውያን አቆጣጠር በ2024 መንግስት የነዳጅ አቅርቦት አዋጅን በማሻሻል የዩጋንዳ ብሔራዊ የነዳጅ ኩባንያ ነዳጅ የማስገባት ብቸኛ ኃላፊነት እንዲወስድ ተደርጓል። ይህ እርምጃ ቀደም ሲል ከፍተኛ የተርፍ ዕዳግ በማስላት የነዳጅ ዋጋን ያኑሩ የነበሩት የኬንያ ደላሎችን ከገበያው ሙሉ በሙሉ አስወጥቷቸዋል። አሁን ላይ ዩጋንዳ ከዓለም አቀፍ አቅራቢዎች ጋር ቀጥታ የረዥም ጊዜ ስምምነት አድርጋ በመግዛት ላይ ትገኛለችም። ከዚህ በተጨማሪ የታክሲ ፖሊሲ ልዩነት ለዋጋው መረጋጋት ትልቅ ሚና ተጫውቷል። ኬንያ በነዳጅ ላይ 16 በመቶ የተጨማሪ እሴት ታክስ ወይም ቫት እና ሌሎች ኤክሳታይዝ ታክሶችን ስጭን፣ የዩጋንዳ የግብር ስርዓት ግን በአንጻራዊነት ዝቅተኛ በመሆኑ ተጠቃሚዎችን ከከፍተኛም የዋጋ ንረት ታድጓቸዋል። በሩዋንዳ በኩል ደግሞ መንግስት ከፍተኛ ጣልቃ ገብነት በማድረግና ድጎማ በመስጠት ገበያውን ለማረጋጋት እየሞከረ ይገኛል። ይህ በእንዲህ እንዳለ የዩጋንዳ ባለስልጣናት የነዳጅ አቅርቦቱ አስተማማኝ መሆኑን በማረጋገጥ ላይ ናቸው። የዩጋንዳ ብሔራዊ የነዳጅ ኩባንያ የሀገሪቱን ክምችት ለማጠናከር 119 ሚሊዮን ሊትር ነዳጅ በሞምባሳ ወደብ በኩል ወደ ሀገሪቱ እየገባ መሆኑን አስታውቋል። በአጠቃላይ ይህ የዩጋንዳ ስኬት ትክክለኛ ሀገራዊ የግዢ ስርዓትና የፖሊሲ ማሻሻያ የዓለም አቀፍ የገበያ መናወጥን እንዴት መቋቋም እንደሚቻል የሚያሳይ ተጨባጭ ትምህርት ሆኖ ተመዝግቧል። ከነዳጅ ጋር በተያያዘ ወደ ባህር ማዶ መረጃዎቻችን ስናልፍ የነዳጅ ዋጋ በከፍተኛ ሁኔታ መናሩ ተነግሯል። አሜሪካ በኢራን ላይ የጣለችውን የባህር እገዳን ተከትሎ አንድ በርሜል ድፍድፍ ነዳጅ $103 በላይ ገብቷል። በአሜሪካና በኢራን መካከል ያለው ውጥረት እያገረሸ በመምጣቱ የዓለም የነዳጅ ገበያ ከፍተኛ ድንጋጤ ውስጥ ወድቋል። አሜሪካ በኢራን ላይ ጥብቅ የባህር እገዳ ማወጇን ተከትሎ የነዳጅ ዋጋ በአንድ ጊዜ ተስፈንጥሮ አንድ በርሜል $103 መሻገሩ ተመዝግቧል። ይህ ድንገተኛ ዋጋ ጭማሪ በዓለም አቀፍ ኢኮኖሚ ላይ ትልቅ ስጋት የፈጠረ ሲሆን በተለይም በታላላቅ የንግድ መስመሮችና በነዳጅ አቅርቦት ሰንሰለት ላይ የሚኖረው ተጽዕኖ ከፍተኛ እንደሚሆን ይጠበቃል። የአሜሪካ ውሳኔ በስትራቴጂካዊ የባህር መስመሮች ላይ እንቅስቃሴን የሚገድብ በመሆኑ የነዳጅ ዋጋ በቀጣይ ቀናትም ጭማሪ ሊያሳይ እንደሚችል የኢኮኖሚ ባለሙያዎች በመተንበይ ላይ ናቸው። የዓለም ገበያ ሁኔታውን በቅርብ እየተከታተለው ይገኛልም ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ኢራን ከአሜሪካ ጋር ወደፊት ስለሚኖራት ንግግር ከፓኪስታን ጋር ከተወያየች በኋላ እንደምትወስን ተዘገበም። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ቴህራን ከአሜሪካ ጋር የሚኖራትን ቀጣይ ድርድር ከፓኪስታን ልዑክ ጋር ከተወያየች በኋላ እንደምትወስን ዘግቧል። የዜና ኤጀንሲው ስለ ጉዳዩ ቅርበት ያላቸው ምንጮችን ጠቅሶ በቀጣይ ዙር ውይይት ላይ ለመወሰን አሜሪካና እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ከደረሱ
ለኢራን እንደ በጎ ምልክት መሆኑን ተናግሯል። ይሁን እንጂ አሜሪካ ምክንያታዊ የሆነ የድርድር ማዕቀፍን መከተል አለባት ያሉት የዜና ኤጀንሲው ምንጮች ከመጠን በላይ የተለጠጡ ፍላጎቶችን በማቅረብ ሂደቱን ማደናቀፍ ወይንም ከተኩስ አቁም በፊት የተደረጉትን ስምምነቶችን መጣስ እንደሌለባት ጨምረው ተናግረዋል። ታስኒም ዋሽንግተን ቀጣዩ ዙር ውይይት ለማካሄድ ፈቃደኛ መሆኗን የአሜሪካ መገናኛ ብዙሃን መዘገባቸውን ጠቅሶ ነገር ግን የኢራን የልዑካን ቡድን ዩናይትድ ስቴትስ ኦፍ አሜሪካ ምክንያታዊ ድርድርን ለመጀመር የሚያስፈልጉትን የተወሰኑ መርሆችን ማክበር እንደሚያስፈልጋት አጽንኦት ሰጥተዋል ብለዋል። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር ስለ ሁለተኛ ዙር ድርድር እየተነጋገረች መሆኑን ቢቢሲ ለማረጋገጥ ችሏል። ነገር ግን እስካሁን ድረስ ቀኑም ሆነ ቦታው አለመወሰኑ ተገልጿል። የአሜሪካው ፕሬዝዳንት ኢራን ከስምምነት ለመድረስ ቁርጠኛ መሆኗን እስኪያረጋግጡ ድረስ የባህር በር ኃይሉ የቴህራንን ወደቦችን ዘግቶ እንዲቆይ እንደሚፈልጉ ቢቢሲ ለመረዳት ችሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ቻይና ኢራን የሆርሙዝ ወሽመጥን እንድትከፍት አሳሰበችም። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በሆርሙዝ ወሽመጥ በኩል የሚደረግ መደበኛ መርከቦች እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን አቻቸው አባስ አራጊቺ ተናግረዋል። ዋንግ በሆርሙዝ ወሽመጥ የኢራን ሉዓላዊነትና ደህንነት መከበር እንዲሁም መጠበቅ ያለበት ቢሆንም በውሃ አካላት ላይ የሚደረጉ እንቅስቃሴዎችም ነፃነትና ደህንነት ሊኖራቸው ይገባል ብለዋል። ሁለቱ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ወሽመጥን ለመክፈት ዓለም አቀፍ ፍላጎት እንዳለ ገልጸዋል። በወሽመጡ መደበኛ እንቅስቃሴ ለመመለስ መስራት የዓለም አቀፉ ማህበረሰብ ሙሉ ጥሪ ነው ማለታቸውን መንግስታቸው ባወጣው መግለጫ ጠቅሷል። የቻይና የውጭ ጉዳይ ሚኒስትር የአሁናዊ ሁኔታን በጦርነትና በሰላም መሃል የሚገኝ ወሳኝ ጥፋት ላይ መሆኑን ጠቅሰው የሰላም በር እየተከፈተ መሆኑን መናገራቸውን ኢፒድ ዘግቧል። የውጭ ጉዳይ ሚኒስትሩ የቻይና የተኩስ አቁም ስምምነት እንዲጸና እና ንግግሮች እንዲቀጥሉ ድጋፍ ታደርጋለችም ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 8 2018 ዓ.ም ይዘናቸው የነበሩት የግንባር መረጃዎችና ሌሎች የሀገር ውስጥና የባህር ማዶ መረጃዎች እነዚህን መስሉ ነበረም። በሌሎች ዝግጅቶች እስከምንገናኝ ቸር ቆዩ።